8 ሰዓት ተጉዘን እንጨርስ። ጠዋት 11 ሰዓት ተነስተን ማታ 8 ሰዓት 6 ሰዓት እንገባለን። ያኔ እንኳን ደከመኝ ብሎ አይደለም። ሞት ክፉ ነው። ሲደክመን ብቻ ሳይሆን ስናጣ ብቻ ሳይሆን ስናልፍ ብቻ ሳይሆን ዝም ብለን ስንሄድ ደስ ይላል። አንድ ቀን ዜድ ታሞ አንድ ቀን ዜድ ተኝቶ ወንድም አለን ዜሪ ማረህ ባልኩት እላለሁ። ወንድሜ ብርቱካን ያምርሃል ብዬ በገዛው ብዬ እላለሁ። አይቻልም፣ አይነገርም፣ አይታወቅም። ነገር እኛ እንደዛ ነው። ተስፋ ማድረገው እናንተ ነው። የዜድ ልጆች ዜድ ስለሌላ አይጎዱም ብዬ ተስፋ አደርጋለሁ። የዜድ ቤተሰብ እኛ እያለን ተቸግሮ ማየት አልፈልግም። እውነት ደግሞ ታደርጉታላችሁ። እኛ ለቅሶ ገጥሞን አያውቅም። እኛ ሀዘን ገጥሞን አያውቅም። እኛ በጓደኝነት ስንሆን አንድ ቀን እንኳን ሰው ታሞ ጠይቀን አናውቅም። ሁላችንም የምንኖረው በደስታ ነው። ሁላችንም የምንኖረው በፍቅር ነው። ልምድ የለንም እና የሞት ለዛ ነው የተቸገርነው። ይቅርታ አድርጉልኝ፣ ግን ማመስገን እፈልጋለሁ። አንደኛ የዜድን መታሰቢያ ፕሮግራም እናድርግ ብለን ስናስብ ከ160 ሰው በላይ ባዘጋጀነው ዋትስአፕ ግሩፕ ላይ ማንም ሰው ሳይጠራው ለዜድማ እያለ ሁላችሁም ያቅማችሁን አድርጋችኋልና እግዚአብሔር ይስጣችሁ። ከልብ አድርገን እናመሰግናለን። ሌላው እንግዲህ እኛ አራት ፕሮግራም እዚህ ልናወጣ ሻማ አብርተን ልናመሰግን ልንዘክር ነው። ከዛ በኋላ የጎልደን ፕሌት ባለቤት ሼፍ ሄኖክ ቴክስት አደረገና ደወልኩለት። እንዴት አደርጋላችሁ? እኔ ዝም ማብላት ፈልጋለሁ። ዜድ ማለት እኔ ብቻ አይደለሁም፣ ዘርፍ ነው። እኔ ኖርኩበትን ዘርፍ እንዲታወቅ እዚህ ሊደርስ ያደረገ ነው ብሎ በነፃ ሁሉንም ወጪ ሸፍኖ እንዲህ ያደረገልን እሱ ነው። ከልብ አመስግኑልኝ። ሌላው አመስገን የምፈልገው ሁላችንም እንደነገርኳችሁ የዜድን ሞት የሰማነው ብዙዎቻችን ከመሸ 1 ሰዓት አካባቢ እዚህ ስንደርስ 1 ሰዓት ተኩል። በዚህ ሁኔታ ውስጥ የቱሪዝም ቤተሰቡ ከየት መጣ ሳይባል ተጣርቶ እዚህ ተገኘ። መጥፎ ነገር ገጠመ። ዜድ አዲስ አበባ አይቀበርም፣ ቤተሰቦቹ ጋር መሄድ አለበት ተባለ። ብዙ ዓለም አወጣን ወረድን፣ አልተቻለም። 7 ሰዓት ላይ መመለስ ነበረበት። ከቤታቸው ካልጋቸው ላይ ተነስተው ክቡራን ሚኒስትሮቹ እዚህ መጥተው ከየቤቱ ያለውን ሰው ደውለን ከኪሳቸው ሁሉም አዋጥተው ቦታው ላይ ደርሰው እንዲመለሱ አደረጉና እንዲወጣቸዋለሁ። እንኳን የቱሪዝም ሰው ሆንኩኝ፣ እንኳን የቱሪዝም ቤተሰብ ወይ እንኳን እናንተ ከጎን የተገኛችሁ። ሁሌም ተስፋ አደርጋለሁ ዜድ ያስጀመረን ዜድ ያሳየን የህይወት መንገድ አለ። ይህንን መንገድ ተምረንበት እንድንቀጥል ያስፈልጋልና አጭር የህይወት ታሪኮን ጋዜጠኛ ዕዝራ እጅጉ እንዲያቀርብልን በክብር ጋብዛለሁ። የዘሪሁን የህይወት ገጽ። በልጅነት ለእግር ኳስ ልዩ ፍቅር ነበረው። ከእግር ኳስ ባሻገር ደግሞ ቤተክርስቲያንም ውስጥ በዲያቆንነት ያገለግል ነበር። በ13 ዓመት ዕድሜው ይህን ሁሉ ሲያደርግ ሁሉንም እኩል ለማስኬድ የተሻለው ጥረት ያደርግ ነበር። ከመምህር ግርማ ሳህሉና ከመምህር አዱኛ አለሙ ነሐሴ 12 ቀን 1975 ዓ.ም በጉማይዴ የተወለደው ጋዜጠኛ ዘሪሁን ግርማ ለቤተሰቡ የሚታዘዝ ዓላማን ሰንቆ ያደገ ልጅ ነበር። እናት አባቱ መምህራን ቢሆኑ ከብት ነበራቸውና እነዛን ለመንከባከብ በልጅነቱ ኃላፊነቱን ይወጣ ነበር። የተወለደበት ጉማይዴ ከአርባ ምንጭ የ1 ሰዓት ርቀት ሲኖረው በ17 ዓመቱ ላይ ቤተሰቦቹ ወደ ኮንሶ በመቀየራቸው ምክንያት 2ኛ ደረጃን በኮንሶ መከታተል ጀመረ። ገና በልጅነቱ ጋዜጠኛ የመሆን ህልም ያደረበት ዘሪሁን ትምህርት ቤቱ የሚኒ ሚዲያ ክበባት ውስጥ በመሳተፍ ችሎታውን ለማሳየት ይጥር ነበር። የበለጠ ደግሞ ሐዋሳ መምህራን ኮሌጅ ሲገባ የቱሪዝም ፍቅሩ የበለጠ እያደገ መጣ። ከ1995 እስከ 1997 በሐዋሳ በነበረው ቆይታ የጉብኝት ጊዜያትን እያዘጋጀ ጓደኞቹን ይዞ ወደ ተራራ ይወጣ ነበር። ከልጅነት አንስቶ አብሮት ያደገው የእህቱ ባል አብርሃም አበራ እንደሚናገረው ዘሪሁን ከልጅነቱ ጀምሮ ለቱሪዝም ጋዜጠኝነት የተለየ ፍቅር የነበረው ራሱን የሰጠው ነበር ይላል።
ከዘሪሁን ጋር ትውውቃችን በስምንተኛ ክፍል ጀምሮ ነው። ሐዋሳ ውስጥ ሆነን ቤት ተከራይተን እንኖር ነበር። ወደ አንድ የሚጎበኝ ስፍራ ከወሰደን በኋላ የተመለከተውን ነገር በብዕሩ ከትቦ ያስቀምጣል። ይህን ክህሎቱን እያሳደገ መጥቶ የቱሪዝም ጋዜጠኛ ለመሆን የበቃው በማለት አብርሃም እዚህ የህይወት ታሪክ አዘጋጅ ተናግሯል። በ97 ዓመተ ምህረት ሐዋሳ መምህራን ማሰልጠኛ ገብቶ ከተመረቀ በኋላ በኬሚስትሪ መምህርነት አገልግሎት ሰጥቷል። በጉራጌ ክልል ቀቤና በምትባል ቦታ በኬሚስትሪ አስተማሪነት ለ4 ዓመታት አገልግሏል። የቅርብ ሰዎቹ እንደሚያስረዱት ዘሪሁን ከመምህርነት ይልቅ በጋዜጠኝነት ዘርፍ ቢሰማራ የተሻለ ለሀገሩ እንደሚያበረክት ያምን ስለነበር ጋዜጠኛ ለመሆን የተለያዩ ሚዲያዎች ጋር ማመልከቻ ያስገባ ነበረ። ህልሙ ተሳካና ከ2001 ዓመተ ምህረት አንስቶ ወደ አዲስ አበባ መጥቶ ወደሚወደው የጋዜጠኝነት ሙያ ተቀላቀለ። በዛም 97 ኤፍኤም ተቀጠረ። እዚያ ሳለ አቅሙን ሳይቆጥር መስራቱ ይነገራል። የጣቢያው ባለቤት በዙሪያው የሚስባቱና ባለቤቷ ለዘሪሁን ልዩ አክብሮት ነበራቸው። በመቀጠልም በደቡብ ኤፍኤም 100.9 እንደዚሁም በኢትዮ ኤፍኤም የሬዲዮ ጣቢያዎች እንዲሁም በማህበራዊ ሚዲያ የኢትዮጵያን ባህል ቱሪዝምና የሆስፒታሊቲ ዘርፍ ማስተዋወቅ ረገድ ግንባር ቀደም ተጠቃሽ የነበረው ዘሪሁን ለስራ የማይደክመው እንደነበረ አብሮት የሰሩ ሁሉ የሚመሰክሩት ሀቅ ነው። የቱሪዝም ጋዜጠኛ ዘሪሁን ግርማ ሀገራችን ቱሪስት መስህቦች፣ ታሪካዊ ቅርሶችና ባህላዊ እሴቶች ለዓለም ለማስተዋወቅ በነበረው ከፍተኛ ፍቅርና ታታሪነትም ይታወቃል። ጀምሯቸው ከነበሩት ስራዎች መካከልም የተለያዩ ርዕሰ ጉዳዮችን እያነሳ የሚያስቃኝ ጉዞዬ ወይም ማይ ትራቨል የተሰኘ እንደዚሁም ማይስ አዲስ የተሰኙ ፕሮግራሞችን ለመስራት ዝግጅቱን አጠናክሮ ነበረ። ፖስቶችን ተፈላጊ ባለሙያዎችን ለመቅጠር ከቀናት በኋላ ማስታወቂያ ሊያወጣ ወስኖ ውብ ሀገርንም በአዲስ መልክ ሊሰራ እቅድ ነበር። ጋዜጠኛ ዘሪሁን ከሚታወቅባቸው ተግባራት አንዱ ከተለያዩ ተቋማት ወይም ድርጅቶች የሚመጡ ሀሳቦችን በሚመችና ሳቢ በሆኑ መንገዶች ለማህበረሰብ መሆን ለታለመለት ዓላማ እንዲውል ማድረግ ነው። ከዚህ አስቀድሞ በተለያዩ መንግስታዊ ከሆኑና ካልሆኑ ድርጅቶች ጋር በመተባበር የተለያዩ ስራዎችን መስራት ችሏል። በቱሪዝም፣ በህዝብ ግንኙነት፣ በማስታወቂያ፣ በስነ ጽሁፍ፣ በባህልና ታሪክ መስክ ላይ ስራዎችን የሰራና ከፍተኛ ልምድ ያካበተ ጋዜጠኛ መሆኑ ይነገርለታል። የህዝብ ግንኙነትን ተጽዕኖ ያለው የሚዲያ ይዘት የማዳበር ችሎታው ሰፊውን የኢትዮጵያ ባህልና ቱሪዝም ሀብቶችን በማስተዋወቅ በኩል ከፍተኛ ውጤትን አስመዝግቧል። በኢትዮ ቱሪዝም እና ሆስፒታሊቲ እንዲሁም በኢሳት ቴሌቪዥን ታለፍ በነበረው ተጠባቂ ውብ ሀገር በተሰኘው የቴሌቪዥን ፕሮግራም ባህላዊ ትውውቅና የቱሪዝም ልማት ግንዛቤ እንዲጨምር ከፍተኛ ለውጥ ማምጣት የቻለ ጥሩ ጋዜጠኛ ነበረ። የኢትዮጵያ ባህላዊ ቅርሶችን የሚዲያ ተደራሽነት ለማሻሻልና የቱሪዝም ግንዛቤ ለማሳደግ እየሰራ የነበረው ጋዜጠኛ ዘሪሁን በጥቅሉ ከ17 ዓመታት በላይ የሚዲያ ልምድ ያለው ጋዜጠኛ፣ አማካሪና አሰልጣኝ ነበር። የሚዲያ ሰው ዘሪሁን ግርማ ሳሉ የከተማ ቱሪዝም ጋዜጠኝነት ላይ በብዙዎች ለመደነቅ የቻለ ስልጠና የሰጠ ሲሆን በዚህ የማሰልጠን ልዩ ክህሎቱም ብዙዎች አድናቆት ይቸሩት ነበር። 3 ወንድሞች 3 እህት የነበረው ዘሪሁን በተለይ በባህልና ቱሪዝም ዘርፍ ትልቅ አሻራ ማኖሩን በዘርፉ ላይ የተሰማሩ ምስክርነት ሰጥተዋል። ጋዜጠኛ ዘሪሁን በ1998 ዓመተ ምህረት ከተዋወቃት ባለቤቱ ወይዘሮ ብሩክታዬ ደሳለኝ 2 ልጆችን ያፈራ ሲሆን የ14 ዓመትና የ9 ዓመት ልጆችንም አፍርቷል። ሐሙስ ጥር 28 2018 ድንገታዊ በሆነ መልኩ ህይወቱ ያለፈው ዘሪሁን የ42 ዓመት ጎልማሳ ነበረ። ህልፈቱ የቱሪዝም ሚኒስትሯን ሰላማዊት ካሳን ጨምሮ ሌሎችም ከቱሪዝም ጋር የሚሰሩ ተቋማትን ያስደነገጠ ሲሆን ሁሉም በማህበራዊ ትስስር ገጻቸው የሀዘን መልእክት አስቀምጠዋል። የጋዜጠኛ ዘሪሁን ግርማ የቀብር ስነ ስርዓት በአርባ ምንጭ መድኃኔዓለም ቤተክርስቲያን ጥር 29 2018 የተፈጸመ ሲሆን ቤተሰቡ አዲስ አበባ ከመጣ በኋላ በዛሬው ዕለት የካቲት 3 2018 የሻማ ማብራትና የማስታወሻ መርሃ ግብር ተደርጎለታል። የሰው ልጅ ቢያልፍም የሰራው ታሪክ ግን ዝንተ ዓለም ሲታወስ ይኖራል።
ጋዜጠኛ ዝራን ከልብ አድርገን እናመሰግናለን። ሰዓታችን እየሄደ ስለሆነ ፈጠን ለማድረግ እንሞክራለን። ስለ ዘሪሁን ብዙዎቻችሁ ምንም ማለት የምትችሉት ብዙ ነገር እንዳላውቃለሁ እና ጊዜ የለም ሁላችንም ማውራት አንችልም እንጂ ብናወራ ብዙ በተናገርን ነበር። ግን ገራራውንም ሸንተረሩንም ገደሉንም ዋሻውንም ውሃውንም አደጋውንም አብረው ያሳለፉ ደግሞ በጣም ብዙ ጓደኞች አሉት። አሁን ጋብዘው ተጓዥ ጋዜጠኛ ሄኖክ ስዩም ነው። እሱም በክብር ወደዚህ ጋብዝና 2 ደቂቃ ስለ ዘሪሁን ሀሳብ እንዲሰጠን ጋብዛል።